ፊልሙ በሎንግ አይላንድ ሚሊን እያሳየን ይጀምራል። ሚሊ ለአንድ ስራ ቃለ መጠይቅ ወደ አንድ በጣም ዘመናዊ ቤት ትመጣለች። የቤቱ እመቤትም ኒና በሚሊ የትምህርት ዝግጅት ትገረማለች። ምክንያቱም ሚሊ የኮሌጅ ዲግሪ ስላላት ለቤት ሰራተኝነት ከሚፈለገው በላይ ብቃት እንዳላት ታምናለች። ኒና ቤቱን ለሚሊ ያስጎበኘቻት ሳለ ነፍሰ ጡር መሆኗን በሚስጥር ትገልጽላታለች። ነገር ግን ሚስጥሩን ለጊዜው እንድትጠብቅላት ትጠይቃታለች። ጉብኝቱ ሲያበቃ ኒና አሁንም ሌሎች ሰዎችን እያነጋገረች መሆኑን ብትገልጽም ለሚሊ የነዳጅ መሙያ የሚሆን ገንዘብ ሰጥታ ስለሷ ጥሩ ስሜት እንዳላትና ውጤቱንም ደውላ እንደምታሳውቃት ነግራት ትሸኛታለች። ይሁን እንጂ ሚሊ በመኪናዋ እየሄደች ኒና የጀርባ ታሪኳን ካረጋገጠች በኋላ እንደማትደውልላት እርግጠኛ ነበረች። ምክንያቱም በሲቪዋ ላይ ያለው ነገር ሁሉ ውሸት ሲሆን ሌላው ቀርቶ የምታደርጋቸው መነጽሮች እንኳን የውሸት ነበሩ። በዚያ ወቅት ሚሊ የምትኖረው በመኪናዋ ውስጥ ሲሆን ሰውነቷን መታጠብ የምትችለው በነዳጅ ማደያዎች ወይም በምግብ ቤት መጸዳጃ ቤት ውስጥ ብቻ ነበር። አንድ ቀን ጠዋት ፖሊሶችም ሚሊ በመኪናዋ ውስጥ ተኝታ ያገኟታል። እሷም ከፖሊሶቹ ለመገላገል ስትል አሮጊት እናቴን ስንከባከብ አድሬ ትንሽ እንቅልፍ መውሰድ ፈልጌ ነው የሚል ሰበብ ትፈጥራለች። ልክ በዚያው ቅጽበት ግን ከኒና ስልክ ይደወልላታል። ስራውንም ማግኘቷን ትረዳለች። ከዛ በኋላ ሚሊ ወዲያውኑ ወደ ዘመናዊ ቤት ትመለሳለች። እዚያም የግቢው ጠባቂ ኤንዞ በሩን ይከፍትላታል። ነገር ግን ወደ ውስጥ ስትገባ የቤቱ በር ክፍት ሆኖና በእያንዳንዱ ክፍል ውስጥ የተመሰቃቀለ ነገር በማየቷ ትገረማለች። ኒናም እየሮጠች መታ ካቀፈቻት በኋላ ሚሊ የያዘችው 2 ቦርሳ ብቻ መሆኑን ስታይ ሚሊ የተቀሩትን ዕቃዎቿን በመጋዘን እንዳስቀመጠቻቸው ትዋሻታለች። ከዚያም ኒና ለወላጆችና መምህራን ማህበር ንግግር መጻፍ ስላለባት ቢሮዋ ትገባለች። ሚሊም ማጽዳት ትጀምራለች። ምሽት ላይ ሚሊ ክፍሎቹን አጽድታ እንደገና ንጹህ ታደርጋቸዋለች። ጥቂት ቆይቶም የኒና ባል አንድሪው ከልጃቸው ሲሲ ጋር ይመጣል። ኒናም ወዲያውኑ ትውውቅ ታደርጋለች። አንድሪው ኒና ሳታማክረው ይህንን በማድረጓ ግራ ቢጋባም ሚሊም በደግነት ይቀበላታል። ከዛ በኋላ ሚሊ ለማረፍ በሰገነቱ ላይ ወደሚገኘው ወደ ተሰጣት ክፍል ትሄዳለች። ይሁን እንጂ የክፍሉ በር ቁልፍ እንደሌለውና የማይከፈት አንድ በጣም ትንሽ መስኮት ብቻ እንዳለው ታስተውላለች። ኒናም ምግብ ይዛላት ስትመጣ ሚሊ መስኮቱን የሚከፈትበትን መንገድ እንዲፈልጉ ትጠይቃታለች። ኒናም ከጥገና ሰራተኛው ጋር እንደምትነጋገር ቃል ትገባላታለች። በተጨማሪም ሚሊ ለበሩም ቁልፍ ትጠይቃለች። ኒናም ይህ ክፍል የአንድሪው ፋይሎች መቀመጫ እንደነበር ገልጻ ይህንንም እንደምታስተካክል ቃል ትገባላታለች። በመቀጠል ኒና ለሚሊ አዲስ ስልክ ትሰጣታለች። በውስጡም ግሮሰሪ እንድትገዛ የክሬዲት ካርድ መረጃንም አካቷል። በማግስቱ ጠዋት ሚሊ ከክፍሏ ለመውጣት ስትሞክር በሩ እንደተቀረቀረ ታውቃለች። ሆኖም በኃይል ጎትታ ስትታገለው በሩ ይከፈትላታል። ከክፍሉ እየወጣችም እያለ በድንገት የጩኸት ድምጽ ትሰማለች። ወዲያውኑም ወደ ታች ስትወርድ ኒና የንግግር ማስታወሻ የት አለ እያለች በኩሽና ውስጥ ዕቃዎችን ስትወረውር ታገኛታለች። አንድሪውም ወደ ኩሽና ሲገባ ኒና ማስታወሾቹን ሚሊ እንደሰረቀቻት ትከሳታለች። ከዚያም ኒና የባህሪ መረበሻ ያጋጥማታል። አንድሪውም አንስቶ በማቀፍ ያጽናናታል። ገላዋ እንድትታጠብና የቀረውን ቀን ንግግሯ እንደገና በመጻፍ እንድታሳልፍ ይነግራታል። ኒናም ቀኑን አበላሽተሽብኛል በማለት ሚሊ ላይ ብትጮህም ሚሊ ግን ጭቅጭቅ ለማስቀረት ይቅርታ ትጠይቃታለች። ኒናም ከሄደች በኋላ አንድሪው ሚስቱ ሰሞኑን እንግዳ ባህሪ እያሳየች መሆኑን ገልጾ ይቅርታ ይጠይቃታል። ይህም ሲሆን በመስኮት በኩል ኤንዞ ሁሉንም ነገር ሲከታተል ነበር። ከዛ በኋላ ሚሊ ቆሻሻ ለመጣል ስትሄድ ኤንዞ እዚህ ምን እንደምትሰራ ይጠይቃታል። እሷም ስራ ማግኘቷን ትገልጽለታለች። ኤንዞም ተጨማሪ ጥያቄዎችን ለመጠየቅ ቢፈልግም ኒና በአይኗ ስትከታተላቸው ስላየ ወደ ስራው ይመለሳል። በኋላ ላይ ሚሊ ሽንት ቤት ስታጸዳ በውሃ ውስጥ አንድ እንግዳ የሆነ እንክብል ታገኛለች። በድንገትም ኒና ከኋላዋ ትመጣና ከሌሎች እናቶች ጋር መግባባት እንዳልቻለችና ብዙ ጭንቀት እንዳለባት ትነግራታለች። ሚሊም ይህ ምናልባት የእርግዝና ሆርሞን ሊሆን እንደሚችል ስትነግራት በዚህ የተናደደችው ኒና ራት እንድታዘጋጅ ትልካታለች። በምግብ ጠረጴዛው ላይም ሲሲ ሚሊን በጣም በንቀት ታናግራታለች። አንድሪውም ሚሊን ከእነሱ ጋር እንድትመገብ ቢጋብዛትም ሚሊ ግን እምቢ ብላ ወደ ክፍሏ ትመለሳለች። በስልኳም የቤተሰቡን ማህበራዊ ሚዲያ ትፈትሻለች። እናም በአንድሪው መሳብ ትጀምራለች። በዚህ ቅጽበትም እሱ ኬክ ይዞላት ይመጣል። እናም በድንገት ይስማታል። ሚሊም ከዚያ ትነቃለች። በዚህ አዲስ ስሜትም ትደነግጣለች። ቅዳሜ ቀን ኒና ለሚሊ የክፍሏን ቁልፍ ትሰጣታለች። ሚሊ የረፍት ቀኗ ስለሆነ ለመውጣት ብትሞክርም ኒና ግን ቤት ውስጥ እንደምትፈልጋት ትነግራታለች። አንድሪውም ጣልቃ ገብቶ ሚሊ እንድትሄድ እስኪፈቅድላት ድረስ በመካከላቸው ክርክር ይነሳል። ከጥቂት ደቂቃዎችም በኋላ ሚሊ ወደ ውጭ ወጥታ የማህበራዊ አገልግሎት ክፍል ውስጥ አማካሪዋን ለማግኘት ትሄዳለች።
ይህም ሚሊ ተፈርዶባት ከነበረው 15 ዓመት የእስር ቅጣት 10ን ከጨረሰች በኋላ ለአምስቱ በይቅርታ የተለቀቀች ስለሆነ የግዴታ እነዚህን ስብሰባዎች መሳተፍ ይኖርባታል። ሚሊም ለአማካሪዋ ስራ እንደጀመረች ነግራት አዲሱን መረጃዋን ትሰጣታለች። አማካሪዋም ስራውን ካጣች በድጋሚ ወደ እስር ቤት ገብታ በቀሪው 5 ዓመት እስር እንደምትቀጣ ታሳስባታለች። ከዛ በኋላ ሚሊ በምትመለስበት መንገድ ላይ ኒና ደውላ ሲሲን ከዳንስ ክፍሏ እንድትወስዳት ትነግራታለች። ነገር ግን አድራሻውን ሳትነግራት ስልኩን ትዘጋዋለች። ሚሊም በጭንቀት ጎግል አድርጋ አድራሻውን በማግኘት በትምህርት ቤቱ በሰዓት ትደርሳለች። ሆኖም የሌላ ልጅ እናት ሲሲን ጓደኛዋ ቤት ልታድር እንደነበረ ትነግራታለች። ሚሊም ኒና እንደላከቻት ስትገልጽ እናቲቱ ለኒና ደውላ ቀድመው ተስማምተው እንደነበረ ታረጋግጥላትና ለተፈጠረው ግራ መጋባት ሚሊን ትወቅሳታለች። ሚሊም ወደ ቤት ስትመለስ ኒና በዳንስ ትምህርት ቤት ውስጥ ሁከት በመፍጠሯ ከጮችባት በኋላ ሲሲን ፈጽሞ አምጫት እንዳላለቻት በመንገር ትክዳለች። ከዛ በኋላ የአንድሪውና ኤቭሊን የቤተሰብ ቅርስ የሆኑ የሸክላ ሳህኖችን ይዛ ለጉብኝት ትመጣለች። ሚሊንም ስታያት ሰራተኛዋን እንዴት እንደዚህ እንድትለብስ ትፈቅጂላታለች ስትል ኒናን ትናገራታለች። በዚያ ምሽት ሚሊ እንቅልፍ አልወስድ ስላላት ቴሌቪዥን ለማየት ወደ ታች ትወርዳለች። በድንገትም አንድሪው መጥቶ አብሯት ሶፋው ላይ ይቀመጣል። ስለ ቤተሰብ እያወሩም ሳለ አንድሪው እግሯን እየነካ የሐዘን ስሜቱን ይገልጽላታል። እንዲሁም የኒና ወላጆች እሷ ትንሽ ልጅ እያለች በቤት ቃጠለው መሞታቸውንና ለተወሰነ ጊዜ ፖሊሶች ኒናን ጠርጥረው እንደነበረ ያካፍላታል። በዚያ ቅጽበትም ኒና ወደ ክፍሉ ገብታ አንድሪውን ወደ መኝታ ቤት እንዲሄድ ትነግረዋለች። ከዚያም ወደ ባሏ ለመቅረብ በመሞከሯ ሚሊን ከስራ ታባርራታለች። ሚሊም አንድ ተጨማሪ ዕድል እንድትሰጣት ብትለምናትም ኒና ግን እንደ ፈተና 1 ሳምንት ብቻ ለመስጠት ትስማማለች። በማግስቱም ኒና ጓደኞቿን ለሻይ ትጋብዛለች። ኒናም ስልክ ለመመለስ ከክፍሉ ስትወጣ ሚሊ ጓደኞቿ ስለ ኒና የሚያወሩትን ትሰማለች። ኒና ለራሷ ውበት ትኩረት መስጠት ስላቆመች ነፍሰ ጡር መሆኗን ገምተው እንደነበርና አንድሪውም የተሻለች ሴት እንደሚገባው ይናገራሉ። ወዲያውንም ኒና ስልኩን አውርታ ስትመለስ ጓደኞቿም ሐሜቱን ያቆማሉ። ቅዳሜ ሲመጣ ሚሊ የኒና መድኃኒት ለማግኘት ሽንት ቤቱን ትፈትሻለች። መድኃኒቱንም አግኝታ ስሙንም ጎግል ስታደርግ መድኃኒቱ ለስነ አእምሮ መታወክ የሚሰጥ መሆኑን ታውቃለች። ይህንንም ስታውቅ ሚሊ በመፍራት አዲስ ስራ እንድትፈልግላት ለጓደኛዋ ደውላ ትነግራታለች። ከዛ በኋላ በሌሊት አጋማሽ ላይ ሚሊ በጩኸት ድምጽ ትነቃለች። ወደ ታች ስትወርድም ጥንዶቹ በከባዱ ሲጨቃጨቁ ትሰማለች። የመኝታ ቤቱን በር ስታንኳኳ ኒና ትከፍትላታለች። በእጇም ደም የነካው የመስታወት ስብርባሪ ይዛለች። ከዛም አንድሪው መጥቶ ሚሊ ፊት ላይ የመኝታ ቤቱን በር ዘግቶ ወደ ውስጥ ይገባሉ። በማግስቱ ጠዋትም ኒና ከአንድሪው ጋር ስለተጨቃጨቀች ለአንድሪው ካሳ እንዲሆን ለሙዚቃ ትርኢት ቲኬትና ሆቴል እንድታሲዝ ሚሊን ትጠይቃታለች። ከዛ በኋላ በንጋታው በሲሲ ዳንስ ክፍል ውስጥ ሌላ ሞግዚት ኒና ሲሲን በገንዳ ውስጥ ለመግደል በመሞከሯ ወደ አእምሮ ሕክምና ክፍል እንደተላከች ለሚሊ ትነግራታለች። ሚሊም ወደ ቤት ስትመለስ ኤንዞን ስታነጋገር ኒና መታ ታቋርጣቸዋለች። ኒናም ስለ ቲኬቶቹ ስትጠየቅ ግን እንደገና ሆቴል እንድታሲዝ ሚሊ እንዳላዘዘቻትና ቅዳሜ ቀን ልጇን ይዛ ወደ ዋሽንግተን ዲሲ ስለምትሄድ ይህ ነገር እያለባት በዚህ ቀን ሚሊን ሆቴል እንድታሲዝ ልታዛት እንደማትችል ትክዳለች። በምትኩም ለቲኬቶቹ የጠፋው ገንዘብ ከሚሊ ደሞዝ ላይ እንደምትቀንስ ትነግራታለች። ጭቅጭቅ ቢነሳም አንድሪው ጣልቃ ገብቶ ካልሆነ የተከፈለው ገንዘብን ማስመለስ እንደሚቻል በመናገር ሚሊ ምንም እንደማትከፍል ይነግራታል። ቅዳሜ ቀንም አንድሪው ሚሊን ለሆቴል የተከፈለው ብር ስለማይመለስ ሚሊ ከፈለገችው ሰው ጋር እንድትዝናናበት ይነግራታል። ሚሊ ግን ምንም አይነት ጓደኛ ስለሌላት እንደማትሄድ ነግራው ስለ መልካም ሐሳቡ ታመሰግነዋለች። አንድሪው ሚሊን አብረው ወደ ቲያትር ቤት እንዲሄዱ ይጋብዛታል። ሁለቱም በቲያትር ቤቱና በምግብ ቤቱ ጥሩ ጊዜ ካሳለፉ በኋላ ስለሰከሩ ሆቴል ለማደር ይወስናሉ። ስለዚህም የተለያየ ክፍል ይይዛሉ። ክፍሏ ውስጥ እንደገባች ሚሊ ስልኳን ስታይ ከኒና የሥራ ማባረሪያ መልእክት ደርሷታል። በኒና መልእክቶችም የተጨነቀችው ሚሊ ወደ አንድሪው ክፍል ሄዳ ኒና እንዳታባራት አንድሪውን እርዳታ ትጠይቀዋለች። እሱም ስራዋን እንደማታጣ አረጋግጦላት ይስማታል። በዚህም የተነሳ አብረው ያድራሉ። በማግስቱ ጠዋት ይህ እንደገና እንደማይከሰት ቢስማሙ ወደ ቤት ሲመለሱ ግን እንደገና አብረው ጊዜ ያሳልፋሉ። ከዛ በኋላ ኒና ከሄደችበት ትመጣለች። ከዛም ኒና ሚሊን በራሷ መኪና ግሮሰሪ እንድትገዛ ትልካታለች። በግሮሰሪ መሸጫ ቤት ውስጥም ሌላ ሞግዚት ካለቆቿ ስልክ በመቀበሏ ደፋር እንደሆነች ትነግራታለች። ምክንያቱም አብዛኛው ጊዜ ሰራተኞቻቸውን ለመቆጣጠር እንደሚጠቀሙበት ትገልጽላታለች። ሚሊ አሁን ኒና ስለ አንድሪውና ስለሷ ግንኙነት እንደምታውቅ ትረዳለች። እቃዎቹንም መኪናው ስታስገባ ሚሊ በድንገት በፖሊሶች ትከበባለች። መኪናውም ተሰርቋል ተብሎ ሪፖርት ስለተደረገ ፖሊሶቹ በስርቆት ወንጀል በቁጥጥር ስር ያውሏታል። ነገር ግን እንደ ዕድል ሆኖ አንድሪው በሰዓቱ ደርሶ አለመግባባቱን ያጠራላታል። ወደ ቤት በሚመለሱበት መንገድ ላይ ሚሊ በእስር ቤት ስለነበራት ቆይታ ባለመናገሯ ይቅርታ ትጠይቃለች።
አንድሪው ግን ይህ እንደማያሳስበው ያረጋግጥላታል። ቤት ሲደርሱም ኒና ስለ ግንኙነታቸው እንደምታውቅ ታረጋግጥላታለች እና ሚሊ ልብሶቿን ሰርቃለች ብላ ለፖሊስ እንደምትናገር ትዝታለች። ይህን ሲሰማ አንድሪውን በመጨረሻ ይናደድና ኒናን ከቤቱ እንድትወጣ እየጮኸ ያባርራታል። ሚሊም እቃዋን እንድታሽግ ልርዳሽ ወይ ብላ ስትጠይቃት ኒና በጥፊ መታት ከቤቱ በመውጣት መኪናዋን አስነስታ ትሄዳለች። መንገድ ላይም ቆማ በብስጭት ታለቅስና ትጮኻለች። ከዛ በኋላ አንድሪው በሚሊ ጉንጭ ላይ በረዶ ያደርግላታል። እናም አዲሷ የቤት እመቤት መሆን እንደምትችልም ይነግራታል። ከዛ በኋላ ለሚቀጥሉት ጥቂት ቀናት አንድሪውና ሚሊ አብረው ብዙ ጊዜ ያሳልፋሉ። ከዛ በኋላ አንድ ቀን ጠዋት ሚሊ ቁርስ እየሰራች በኤቭሊን የሸክላ ሳህን ላይ ስታቀርብ ኤንዞ ከመስኮት ውጭ ሆኖ ሲያያት ደንግጣ ሳህኑ መሬት ላይ ጥላ ተሰብሯለች። አንድሪውም ድምፁን ሰምቶ ወደ ታች ይሮጣል። ሚሊም የሆነውን ነገር ትነግረዋለች። ስለዚህ አንድሪው ኤንዞን ከስራ ያባርረዋል። ከዚያም አንድሪው የሚጠግን ሰው ስለሚያውቅ ሚሊን የሸክላ ስብርባሪዎቹን ቦርሳ ውስጥ እንድታስገባ ይነግራታል። ሚሊም ብታደርገውም አንድሪው ግን ስብርባሪዎቹን መጀመሪያ ባለማጠቧ ይናገራታል። በመቀጠልም አንድሪው ሚሊን ወደ ሰገነቱ ወስዶ አብረው ጊዜ ያሳልፋሉ። ከጥቂት ጊዜ በኋላ ሚሊ ስትነቃ ክፍሉ ባዶ ሆኖ ታገኘዋለች። ለመውጣት ስትሞክርም በሩ ተቆልፎ ታገኘዋለች። በኮሪደሩ በኩልም አንድሪው እንድትወጣ እንደማይፈቅድላት ይነግራታል። ይህ በእንዲህ እንዳለ ኒና በመኪናዋ ውስጥ ካለቀሰች በኋላ በደስታ ስትስቅ ትታያለች። ወደ ሆቴል ሄዳም በመጨረሻ ነፃ መውጣቷን ታከብራለች። ብዙ ትጠጣለች። የአንድሪውንም ፎቶ ታቃጥላለች። ከዚያም ለሲሲ ሁሉንም ነገር የሚያብራራውን ደብዳቤ መጻፍ ትጀምራለች። ኒና ወላጆቿን የገደለውን እሳት እሷ አልለኮሰችውም። እነሱም ማጣት ግን ትልቅ የስሜት ቀውስ ፈጥሮባታል። ልጅነቷን በተለያዩ የማደጎ ቤቶች ያሳለፈች ቢሆንም በመጨረሻ ለሕግ ትምህርት ቤት ስኮላርሺፕ አገኘች። እዚያም እንድታረግዝ ካረጋት ፕሮፌሰር ጋር ግንኙነት ነበራት። ሰውየውም ስለ ልጁ ምንም ግድ ስላልነበረው ኒና ሲንግል ማም ሆነች። በሕግ ድርጅት ውስጥም እየሰራች ሳለ አንድሪውን አገኘችውና ወዲያውኑ ተቀራረቡ። ከ6 ሳምንታት የፍቅር ግንኙነት በኋላም ተጋቡ። አንድሪውም ለቀድሞ እጮኛው ወደ ሰራው ቤት ተዛወሩ። ከዛ በኋላ ኒና አንድሪው ስለጠየቃት ፀጉሯን ወርቃማ ቀለም ተቀባች። እሷም የፀጉሯ ስር ሲታይ ሁልጊዜ አስተያየት ይሰጥ ነበር። አንድ ቀንም ኒና በሲሲ ጉዳይ ተጠምዳ ወደ ፀጉር አስተካካይዋ በሰዓቷ መሄድ አልቻለችም። አንድሪውም የፀጉሯን ስር ጠቅሮ ሲያይ አንዳንድ ፋይሎች እንድታመጣ ወደ ሰገነቱ እንድትሄድ ጠየቃት። ኒናም ወደ ሰገነቱ ሄዳ መሳቢያዎች ውስጥ ዶክመንቶቹን ብትፈልግም ባዶ ነበሩ። እሷም በነገሩ ግራ ተጋብታ እያለ አንድሪው ከኋላዋ መጥቶ በሩን ቆለፈው። ፀጉሯንም በጊዜ ባለመቀባቷ ከበሩ ስር ፖስታ ልኮላት 100 የፀጉር ዘለላዎቿን ከጭንቅላቷ ላይ ነቅላ በፖስታው እንድትልክ ነገራት። አንድ እንኳን ያለ ስሩ የተነቀለ ፀጉር ካገኘም እንደገና መጀመር እንዳለባት ጨምሮ ነገራት። ተስፋ የቆረጠችው ኒና በሩንና መስኮቱን ብታንኳኳ ምንም አልተሳካላትም። ትንሹ ማቀዝቀዣ ውስጥ ውሃ እንጂ ምግብ አልነበረውም። ሽንቷንም በባልዲ ውስጥ ለመሽናት ተገደደች። በመጨረሻም አማራጭ የሌላት ኒና በስቃይ 100 ፀጉሮችን ነቅላ ፖስታ ውስጥ ከማስገባት ውጪ አማራጭ አልነበራትም። ሆኖም አንድሪው ሲመረምር አንዱ ፀጉር ስር እንደሌለው ደርሶበት እንደገና እንድትጀምር ነገራት። ኒናም ሁሉንም እንደገና ካደረገች በኋላ አንድሪው በመጨረሻ በሩን ከፈተላትና ይህንን ያደረገው ለራሷ ጥቅም እንደሆነ እየነገራት ውሃ እንድትጠጣ አረጋት። ኒናም ወዲያውኑ ልጇን ለመፈለግ ወጣች። ነገር ግን በዚያ ቅጽበት መታመም ጀመረችና አንድሪው ውሃ ውስጥ የሆነ ነገር እንደጨመረበት ተረዳች። ኒናም ስትነቃ ሲሲን በመታጠቢያ ገንዳ ውስጥ ልትሞት ስትል አገኘቻት። ኒናም እሷን ለማዳን ብትሞክርም በዚያ ቅጽበት ፖሊሶች ደርሰው ጎትተው ወሰዷት። አንድሪውም ብዙ ሳይቆይ ደርሶ እንደ ሐሳቢ አባት መሰለ። ነገር ግን የኒና መታሰር ያስደስተው ነበር። ለቀጣዮቹ 9 ወራትም ኒና በአእምሮ ሕክምና ውስጥ ታሰረች። ለዶክተሮቹ ስለ አንድሪው እውነት ለመናገር ብትሞክርም እሱ ማስረጃዎቹን ሁሉ ስላጠፋ ማንም አላመናትም። በመጨረሻም ኒና ሲሲን ለመግደል ሞክሬያለሁ ብላ አመነች። ዶክተሮቹም ይህንን እንደ መሻሻል ምልክት አይተው ወደ ቤቷ እንድትሄድ ፈቀዱላት። ለቀጣዮቹ ጥቂት ዓመታትም ኒና ፍጹም ሚስት ሆና ታየች። አንድሪው ግን ከጀርባ መጥፎ ነገሮችን መናገሩን ቀጠለ። እሱ የራሱን ልጅ ቢፈልግም ኒና ግን እርግዝና ለመከላከል መቆጣጠሪያ ተጠቀመችና ከዶክተር በወሰደችው የውሸት ማስረጃ አንድሪው ኒና መውለድ እንደማትችል እንዲያምን አደረገችው። ኒና ትንሽ ስህተት እንኳን ብትሰራ አንድሪው ሰገነት ውስጥ ይቆልፍባት ነበር። ኤንዞ ኒናን ያመናትና እንድታመልጥ ሊረዳት የሞከረ ብቸኛው ሰው ነበር። ነገር ግን አንድሪው እጅ ከፍንጅ ያዛቸውና እንደገና ወደ ሕክምና ተላከች። ኒናም ስትለቀቅ ኤንዞ ቀደም ሲል በአንድሪው ምክንያት እህቱን እንዳጣ ገልጾ እንደገና ሊረዳት ሞከረ። ሆኖም ኒና የራሷ እቅድ ስላላት ጣልቃ እንዳይገባ ነገረችው። አንድሪውን በሌላ ሴት ላይ እንዲወድቅ የቤት ሰራተኛ መቅጠር ፈለገች። ሚሊንም የመረጠችው ሆን ብላ ወርቃማ ፀጉር ስላላትና ለመኖር ተስፋ የቆረጠች በመሆኗ ነው። በአሁኑ ጊዜ ኒና አብረው እንዲያመልጡ ሲሲን ከትምህርት ቤት ትወስዳታለች።
ሲሲም ሚሊን አብሯት መውሰድ እንዳለባቸው ታስባለች። ይህ በእንዲህ እንዳለ አንድሪው የሸክላውን ስብርባሪ ከበሩ ስር ልኮላት ሚሊን 21 ቦታ በሆዷ ላይ በጥልቀት እንድትቆርጥ ይነግራታል። በትክክል ካላደረገችውም እንደገና መጀመር እንዳለባት ደግሞ ይነግራታል። ሚሊም እምቢትልና በሩን ብታንኳኳ ምንም አልተሳካላትም። ሚሊም በክፍል ውስጥ እንዳለች የሁለተኛ ደረጃ ትምህርት ቤት ዘመኗንና አንድ የክፍል ጓደኛዋ በጓደኛዋ ላይ ጥቃት ሲፈጽም ያገኘችበትን ቀን ታስታውሳለች። ሚሊ ወዲያውንም ይህንን ስታይ የጌጣጌጥ ዕቃ አንስታ እስኪሞት ድረስ ራሱን ትመታዋለች። በሚያሳዝን ሁኔታም ልጁ ተደማጭነት ካለው ቤተሰብ በመምጣቱ ሚሊ በራስ መከላከል ፈንታ በነፍስ ግድያ ተከሰሰች። ከዛ በኋላ ፊልሙ ሲመልሰን ሚሊ ትንሹ ክፍል ውስጥ እንዳለች የቺዝ መቁረጫ ቢላዋ ታገኛለች። ከዚያም አማራጭ የሌላት ሚሊ ሆዷን 21 ቦታ በሸክላው ስባሪ መቁረጥ ትጀምራለች። ስትጨርስም አንድሪውን ትጠራዋለች። እሱ ግን እስከ ጠዋት ድረስ አልመጣም። ጠዋት ላይም በጣፋጭ ቃላት እያናገራትና አዲስ የወደፊት ተስፋ እየሰጣት ይመጣል። በዚህ ሰዓት ሚሊ በቺዝ ቢላዋ አንገቱ ላይ ወቅታ ለመሮጥ ትሞክራለች። አንድሪውም አጥቅቶ ወደ ኋላ ቢጎትታትም ሚሊ ግን በእርግጫ መጣው ክፍሉን ለቃ በመውጣት ትቆልፍበታለች። ከዛ በኋላ ሚሊ የሆነ ነገር ለመብላት ወደ ኩሽና ትሄዳለች። በአንድሪው ስልክ ላይም ኤቭሊን ገና አልተፋታህም የኔ ቆንጆ ልጅ የሚል ጥያቄ አዘለ የላከችለትን መልእክት ታያለች። ይህንን ስታይ በጣም የተናደደችው ሚሊ ብዙ ነገሮችን ይዛ ወደ ሰገነቱ በር ትሄዳለች። ሚሊም ፒንሳ ከበሩ ስር ልካለት የፊት ጥርሱ እንዲነቅል ትጠይቀዋለች። አንድሪውም እምቢ ሲል የቀሩትን የኤቭሊን የሸክላ ሳህኖች መስበር ትጀምራለች። አንድሪውን በሩን እየመታ ገንዘብ እንደሚሰጣት ቢነግራትም ለሚሊ ግን በቂ አልነበረም። በነፍስ ግድያ ታስራ እንደነበር እየነገረችው መሬቱ ላይ ነዳይ ታፈሳለች። ክብሪትም ስትለኩስ አንድሪው ድምፁን ሰምቶ ቅጣቱን ይቀበላል። ፒንሳውንም አንስቶ ጥርሱን ሲነቅል በስቃይ ይጮሃል። ሚሊም በስልኩ ላይ ባለው የደህንነት ካሜራ ትዕይንቶቹን እየተመለከተች ትዝናናለች። አንድሪውም ጥርሱን ከበሩ ስር ከላከላት በኋላ ሚሊ ጥርሱን አንስታ ጧት እንደምትመለስ ትነግረዋለች። በዚያ ምሽት ሚሊ ቴሌቪዥን ፊት ለፊት እንዳለች እንቅልፍ ይወስዳታል። ኒናም ወደ ቤት ተመልሳ በሰገነቱ መስኮት ላይ መብራት ታያለች። ስለዚህ ሚሊ እዚያ እንዳለች አስባ ለማዳን ወደ ላይ ትሮጣለች። በዚያው ቅጽበት ሚሊ ትነቃና በካሜራው ላይ የሚሆነውን ታያለች። ስለዚህ እሷም ወደ ላይ ትሮጣለች። ኒናም ለአንድሪው በሩን ስትከፍትለት እሱ ኒናን በደረጃው ላይ ሲገፋት ትመለከታለች። ሚሊም የአበባ ማስቀመጫ አንስታ አንድሪው ጭንቅላት ላይ ትሰብራለች። ይህም እንዲያባርራት ያደርገዋል። ከጀርባዋ ይዟትም ሊያንቃት ቢሞክርም ሚሊ ግን እጁን ነክሳ ታመልጣለች። አንድሪውን በቤት ውስጥ ሲፈልጋት ኒናን ያገኛታል። ስለዚህም ይቅርታ ይጠይቃታል። እናም በተንኮል መንፈስ ሆኖ አዲስ ጅምርን ጀምር ይላታል። ኒናም ጭራቅ ብላ ትሰድበዋለች። በዚህ የተናደደው አንድሪውም እንደገና ሊያጠቃት ይሞክራል። ሆኖም ሚሊ ከጀርባው መታ ከደረጃው መውረጃ ላይ ትገፋዋለች። አንድሪውም ሲወርቅ ጭንቅላቱና ጀርባው በተደጋጋሚ ይጋጫል። ስለዚህም መሬት ላይ ሲያርፍ ይሞታል። ኒናም መብራት ሲቀይር የወደቀ እንዲመስል አምፖል አንስታ ትጥላለች። ሚሊ ማንም ያምናል ብላ ባታስብም ኒና ግን እንድትሄድ ትነግራታለች። ኒናም ለጽዳት ኤንዞን ትጠራዋለች። ፖሊሶችም ሲመጡ ኒና እንዳሳዛኝ ባሏ የሞተባት ሴት መስላ ትቀመጣለች። አንድ የፖሊስ መኮንንም በአንድሪው አንገት ላይ ስላለው ቁስል ትጠይቃታለች። ምክንያቱም መውደቅ እንዲህ አይነት ቁስል ሊያመጣ አይችልም። ሆኖም ይህቺ መኮንን የአንድሪው የቀድሞ እጮኛ እህት መሆኗን ገልጻ እህቷም ከተለያዩ በኋላ መቼም አላገገመችም ነበር። እንደ በቀልም ፖሊሷ የአንድሪው ሞት አደጋ እንደሆነ ትስማማለች። ከዛ በኋላ በማግስቱ የቀብር ስነ ስርዓቱ ላይ ሚሊ ስትመጣ ኒና ሚሊን ታቅፋትና አዲስ ህይወት እንድትጀምር ትልቅ ቼክ ትሰጣታለች። ከተወሰነ ጊዜ በኋላ ሚሊ ከሌላ ሀብታም ሴት ጋር ለስራ ቃለ መጠይቅ ታደርጋለች። የኒናንም የሪኮመንዴሽን ደብዳቤ ታሳያለች። ሴትዮዋም ባሏ እንደሚበድላት ስትነግራት ሚሊም በሙሉ ልብነት ልትረዳት እንደምትችል ቃል እየገባችላት እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።